ክብር ለኢየሱስ ይሁን። ስለ መንፈስ ቅዱስ ጥቂት ነገሮችን ነው የማወራችሁ። ካላስቸገርኳችሁ ቆመን እግዚአብሔርን ቃል ከዮሐንስ ራእይ ምዕራፍ 4 ቁጥር 6 እና ምዕራፍ 5 ቁጥር 6 ዮሐንስ ራእይ ምዕራፍ 4 ቁጥር 6 እና ዮሐንስ ራእይ ምዕራፍ 5 ቁጥር 6 አንድ ላይ እናነባለን። በአዲስ ኪዳናችን ገጽ 224 ላይ ያለ እግዚአብሔር ቃል ሐሳብ ነው። የዮሐንስ ራእይ ምዕራፍ 4 ቁጥር 6 ቁጥር 5 ጀምሮ እንደዚህ ይላል። ከዙፋኑም መብረቅና ድምጽ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነሱም 7ቱ የእግዚአብሔር መናፍስት ናቸው። ምዕራፍ 4 ቁጥር 5 ያነበብኩት ዮሐንስ ራእይ። ከዙፋኑም መብረቅና ድምጽ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነሱም በዙፋኑ ፊት ይበሩት የነበሩ 7ቱ መብራቶች ሲተረጉማቸው ሲፈታቸው እነሱም የቶቹ 7 የእሳት መብራቶቹ ማንን ነው የሚወክሉት? 7ቱን የእግዚአብሔር መናፍስት ናቸው ይላል። ምዕራፍ 5 ቁጥር 6 እዛው ገጽ ላይ በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ምዕራፍ 4 ቁጥር 5 ጋር አንድ ጊዜ ትሄዱልኛላችሁ። 7 የእሳት መብራቶች ይበሩ ነበር። እነሱም 7ቱ የምን የእግዚአብሔር መናፍስት ናቸው። አብረንም በለው 7ቱ የእግዚአብሔር ምን ኦኬ። ምዕራፍ 5 ቁጥር 6 7 ቀንዶችና 7 ዓይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት። ይህንን ቃል ዛሬ የምንማረው ወዳጆች በመጽሐፍ ቅዱሳችን ላይ በዋናነት በተለይም ደግሞ በአማድነት መጽሐፍ ቅዱሳችን ከሚያወራቸው እውነቶች መካከል አንዱ የመንፈስ ቅዱስ መገኘት፣ የመንፈስ ቅዱስ ስራ፣ የመንፈስ ቅዱስ ማንነት በመጽሐፍ ቅዱሳችን ላይ በግልጽ ከተጻፉትና አንድ አማኝ በሚገባ ሊያቃቸው ከሚገቡ ዋና አማድ ክርስትና እውነቶች መካከል አንዱ የመንፈስ ቅዱስ ጉዳይ ነው። በዚህ በራእይ መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ መንፈስ ቅዱስ የተጠቀሰበት መንገድና በሐዋርያት ሥራ ምዕራፍ 2 ላይ ከወረደበት ጋር አያይዘን ነው ልንመለከት የምንሞክረው። በአዲስ ኪዳናችን የመጨረሻው መጽሐፍ ብቸኛው ደግሞ የአዲስ ኪዳን የትንቢት መጽሐፍ ተብሎ የሚጠቀሰው የራእይ መጽሐፍ ነው። አንዳንድ ሰዎች በጣም ይፈሩታል። ለመቅረብ ለመናገር ለማጥናትም አስቸጋሪ እንደሆነ የሚገመት መጽሐፍ ነው። ነገር ግን እስትንፋሰ መለኮት ያለበት የእግዚአብሔር ቃል እንደመሆኑ መጠን በዚህ ውስጥም እግዚአብሔር የሚናገር ትልቅ ሚስጥር እንዳለ ገብቶ ልናጠናው ሊገባን የሚገባ ጉዳይ ነው። በአዲስ ኪዳናችን ካሉ መጽሐፎች አስፈሪው ነው ተብሎ የሚጠቀሰው የራእይ መጽሐፍ ውስጥ መንፈስ ቅዱስ ሲያስረዳኝ ሲገባኝ የነካኝን እውነት ነው ዛሬ የማካፈላችሁ። እንደምታውቁት ምዕራፍ 1 ምዕራፍ 2 እስከ ምዕራፍ 22 ድረስ ያለው የራእይ መጽሐፍ በዋናነት ትኩረቱ የአውሬው ጉልበትና የአውሬው አቅም ላይ አይደለም። እንደውም ሰው ራእይ መጽሐፍ አንብቦ በአውሬው ብርታት አይደለም የሚገረመው፣ አውሬውን በገደለው በመስቀል ሞት ባሸነፈው ንጉስም ካህንም በሆነው በኢየሱስ ነው። ክብር ለጌታ ይሁን። እና ለዚህ ነው የራእይን መጽሐፍ ሰዎች አጥንተው ሲጨርሱ የሚገባቸው ነገር የጨለማውን ብርታት አይደለም፣ የጨለማውን አሸናፊነት አይደለም። ሲዘጋም ራሱ በድል አድራጊነት። እንደውም አማኝ ስለ ድል አድራጊነቱ ማጥናት ካለባቸው የአዲስ ኪዳን መጽሐፍት መካከል አንዱ የራእይ መጽሐፍ ነው ብዬ አስባለሁ።
ብቻ ብዙ ነገር እንዳልናገርና ሰዓቴን እንዳልወስድባችሁ ወደ መልእክቴ ልግባ። ምዕራፍ 4 እና ምዕራፍ 5 ላይ ያነበብነው እግዚአብሔር ቃል ሐሳብ ከምዕራፍ 5 ጀምሬ ወደ ምዕራፍ 4 መጣለሁ። ከዛ ኢሳይያስ መጽሐፍ ላይ ሄደን ሐዋርያት ሥራ ምዕራፍ 2 ላይ እንጨርሳለን። ምዕራፍ 5 ላይ እንደምታውቁት ምዕራፍ 4 እግዚአብሔር አብ በዋናነት የተተረከበት ምዕራፍ ነው። ምዕራፍ 5 የዮሐንስ ራእይ ምዕራፍ 5 ኢየሱስ ክርስቶስን የሚያሳይ ምዕራፍ ነው። ምዕራፍ 4ን ዮሐንስ ለእግዚአብሔር አብና በሰማይ ዙፋን ቆሞ አየው ይላል። ከዛ በኋላ ምዕራፍ 5 ላይ ደግሞ በዙፋኑ ላይ የተቀመጠው በቀኝ እጁ ስለያዘው መጽሐፉ እንዴት እንደተወሰደ እንዴት እንደተረተረ ያ መጽሐፍ ምን እንደሆነ በዚህም ምክንያት አምልኮ ለበጉ ሲቀርብ የሚያሳይ ምዕራፍ ነው። ምዕራፍ 5 ባጭሩ ምዕራፍ 4 ስለ አብ ነው የሚያወራው፣ ስለ እግዚአብሔር አብ ዙፋን ነው የሚያወራው። ምዕራፍ 5 ደግሞ በዙፋኑ ላይ መጽሐፍ ወስዶ ማተሙን ፈቶ ጥያቄውን ሁሉ መልሶ የአብን ደስታ ፍጹም ያደረገ በዚህም ምክንያት አምልኮ የተቀበለውን ኢየሱስ ክርስቶስን በድል አድራጊነት የምናይበት ሁለቱ ምዕራፎች ናቸው። ምዕራፍ 5 ላይ እንደዚህ ነው የሚናገረው። ምዕራፍ 4 እንዳልኳችሁ እግዚአብሔር አብ በዙፋኑ ላይ ታዩታላችሁ። ምዕራፍ 4 ሲናገር እንደዚህ ብሎ ነው የሚጀምረው። ሰማያት ተከፈቱ ካለ በኋላ የሚወስደኝ መልአክ ወደ ሰማይ ወሰደኝ፣ በሰማይም ዙፋን ቆሞ አየዋል። በሰማይ ዙፋን ቆሞ አየው። ዙፋን አየው ይልና ግን በጣም ደስ የሚለው ደግሞ ዙፋን አየው አይገርምም። መጽሐፉ ራእይ መጽሐፍ ምዕራፍ 4 ቁጥር 2 ላይ ሲናገር በሰማይ ዙፋን ቆሞ አየው ይልና ዙፋን ብቻ ግን ቆሞ አይደለም ያየው ታዲያ በዙፋኑ ላይ ተቀማጭ ነበር ይላል። ምን ማለት ነው? ዙፋን ብቻ አይደለም ያለው ተቀማጩ አለ። ኢየሱስ ክርስቶስ ጌታ ነው። አሁን በተለያየ ዓለም ስትሄዱ ያንን አገር ያስተዳድሩና ይገዙ የነበሩ ገዢ የነበሩ ንጉስ የነበሩ ሰዎች የተቀመጡበት ዙፋን አለ። እዚህ ላይ ቁጭ ብሎ ነበር የሚፈርደው፣ እዚህ ላይ ቁጭ ብሎ ነበር ዳኝነት ይሰጥ የነበረው ተብሎ ዙፋኑ አለ። ዙፋኑን ያሰራው የዙፋኑ ተቀማጭ ግን የለም፣ ሞቷል። የዮሐንስ ራእይ ምዕራፍ 4 ላይ መጣና ግን በሰማይ አለ ረጅም ዙፋን አየሁኝ አለ። የሚገርም ዙፋን አየሁኝ አለ። እሱ ብቻ አይደለም የሚገርመው አለ ዙፋኑ ባዶውን አይደለም አለ እና ተቀማጭ አለበት። ምን ማለት ቅድም እንዳልኳችሁ ሁሉ ያልፋል፣ ሁሉ ይለወጣል፣ ሁሉ የመታደስ ህግ ተገዢ ነው። ሁሉ ነገር ይቀየራል፣ ግን የማይቀየር አለ፣ የማይለወጥ አለ። ሁሉ ሲያልፍ በዙፋኑ ላይ እንደ ጸና የሚቆም አምላክ እግዚአብሔር ነው የሚል ጮህ አሜን ይበለኝ። ዙፋን ብቻ አይደለም ያየው፣ በዙፋኑ ላይ ተቀማጭ ነበር። ሁሉ ሲያልፍ፣ ሁሉ ሲቀየር፣ ሁሉ ሲሻገር ሳይሻገር የሚያሻግር ሁሉን ነገር ያስጀመረ ለሱ ግን ጀማሪ የሌለው ሁሉ ነገር የሚያኖር ሰበብ ለሱ ግን የመኖር ምክንያት ሰበብ የሌለው ሁሉን በራሱ ያስጀመረ ሁሉን ከራሱ ያስገኘ አንድ አምላክ እግዚአብሔር አለጩና አሜን በሉ ባካት። ለዚህ ነው መጽሐፍ ቅዱሳችን ሲናገር ረጅም ዙፋን አየሁ፣ ከዛ ተቀማጭ አለበት። ኢየሱስ ጌታ ነው። ጩና ኢየሱስ በሉ ባካት። ኢየሱስ ከዛ ይሄንን ይነግረንና በዙፋኑ ላይ የተቀመጠው ምን አይነት መልክ የኢያስጴድንና የሰደሪን እንቁ ይመስል ነበር። ከፊቱም ባህር ነበር፣ ደግሞ መረግድና ኪዳን የሚመስል ነገር፣ ቀስተ ደመና በፊቱ ነበር። እነዚህ ሁሉ መፈታትና መተርጎም ያለባቸው ጉዳዮች ቢሆኑም ሁሉ ነገር ለመናገር ጊዜ ስለማይበቃኝ እነሱን ዘልና ምዕራፍ 5 ላይ ያመጣላቸዋል። አሁን ዙፋን አለ ብሎናል። በዙፋኑ ላይ ተቀማጭ እንዳለ ነግሮናል። የተቀማጩን ማንነት የሚገልጽ ሜታሞርፊክ በሆነ መንገድ ገልጾልናል። ኢያስጴድን ይመስል ነበር፣ የሰደሪን እንቁ ይመስል ነበር ማለት ዕቃ ነበር ማለት አይደለም። ማንነቱን፣ ባህሪውን፣ ጽድቁን፣ ቅድስናውን የሚያሳይ እንደሆነ ይናገራል። ከዛ እሱ ምን ምዕራፍ 4 ላይ በዙፋኑ ላይ የተቀመጠው ሁሉንም የሚያሳልፍ ግን የማያልፈው፣ ሁሉንም የሚያሸመግል ግን የማያሸመግለው፣ ሁሉ በድካም የሚገዛ ግን የማይደክመው፣ ዘመን እለፍ እያለ የሚያሳልፍ፣ እለፍ እያለ የሚያሳልፍ፣ ተሻገር እያለ የሚያሻግር እሱ ግን የማያልፍ የጸና አምላክ። ሃሌሉያ! ምን አይነት ጌታ ነው! አጨብጭቡና አሜን በሉ ባካችሁ። እና ይሄ እግዚአብሔር ይሄ አብ ምዕራፍ 5 ላይ ይመጣና በረምስ እኔ እኮ ስለ መንፈስ ቅዱስ ላውራችሁ ነው። ምዕራፍ 5 ላይ ይመጣና እንደዚህ በዙፋኑም ላይ በተቀመጠው ቅድም ምዕራፍ 4 ላይ አላልኳችሁ ዙፋኑ ላይ ተቀመጣለ አላልኳችሁ? አሁን በዙፋኑ ላይ የተቀመጠው አለ። አዎ መልኩን ብቻ አይደለም እነግራችሁ አለና በቀኝ እጁ ይላል በላይና በቀኝ እጁ ላይ በውስጥና በኋላ የተጻፈበት
በሰባትም ማተም የተዘጋ መጽሐፍ አየዋል። አሁን በቀኝ እጁ በግራ እጁ አይደለም የሚለው በቀኝ እጁ ምዕራፍ 4 ላይ ረጅም ዙፋን ላይ ተቀመጠው መልኩ የሰርዴና የዕንቁ የሚመስለው የኢያስጲድን ዕንቁ የሚመስለው በፊቱ ባህር ያለው ያ የከበረ አምላክ ሁሉን የሚያሳልፍ ዘላለማዊ አምላክ አሁን በዙፋኑ ላይ ተቀምጧል። ምዕራፍ 5 ላይ ደግሞ በቀኝ እጁ ለካ መጽሐፍ ይዟል። አሁን ዙም አውት እያደረገው ነው ዮሐንስ። ከዛ መጽሐፉንም ደግሞ ቀረብ አድርጌ ሳየው አለ በውስጥና በውጪ የተጻፈ ነው። ምን ማለት ነው? ተጽፎ ያለቀ ነው። የምትጨምርበት ነገር የለም። መጽሐፊያ ቦታ ራሱ የለውም። በውስጥም በውጭም ተጽፎ አልቋል። ከዛ በሰባት ማህተም ደግሞ የተዘጋ ነው። ማንም ከፍቶ ሊመለከተው በውስጡ የተጻፈውን ሕግና ትእዛዝ ፈጽሞ ፍርድ ተግባራዊ አድርጎ መፈጸም የሚችል ማንም የለም። በሰባት ማህተም የተዘጋ ነው። ከዛ ቀጥለን እናንብብ። ሁሉንም መፍታት ስለማንችል ወደ ቁጥር 5 ነው ያንደረደርኳቸው ያሉት እና ብርቱ መልአክ ይላል። ብርቱ መልአክ አሁን ዮሐንስን እያስጎበኘው ነው አንድ መልአክ። ከዛ እንደዚህ ምዕራፍ 5 ሲገባ በዙፋኑ ላይ የተቀመጠው በቀኝ እጁ በውስጥና በውጪ የተጻፈበት በሰባት ማህተም የተዘጋ መጽሐፍ አየሁ። ልክ እሱን እንዳየው አለ ዮሐንስ ብርቱ መልአክ ወጣ ይላል። መልአክ አይደለም የሚወጣው ብርቱ መልአክ ነው። ምናልባት ሚካኤል ሊሆን ይችላል። ምክንያቱም መጽሐፍ ቅዱሳችን ላይ አንዱ ሚካኤል መልአክ ብቻ አይደለም። ሚካኤል መልአክ ብቻ አይደለም። ሚካኤል ሊቀ መልአክ ነው። አርክ ኤንጅል ነው። ታስታውሱ ከሆነ አይደለ ይሁዳ ላይም እኮ እንደዛ አለ። ራዕይ ምዕራፍ 12 ላይ እንደዛ ምዕራፍ 5 ቁጥር 12 ላይ እንደዛ ነው። ሚካኤልና መላእክቱ አይደለም የሚለው ሚካኤልና መላእክቱ ከአውሬው ጋር ተዋጉ አይደለም የሚለው። ሚካኤል ሁሉ ጊዜ መጽሐፍ ቅዱስ ሚካኤል ሁሉ ጊዜ ዋሪየር ኤንጅል ነው። ሚካኤል ካለ ጦርነት አለ። ሰላም ስትለው ራሱ ይቅርታ አድርጉኝ ሚመዝ ይመስለኛል ሳስበው። ዳንኤል ጋር የመጣው ይኸውላችሁ ዳንኤል ጋር ጸሎት ልክ በመጀመሪያ ቀን የተሰማው አይደለም። ከዛ የእግዚአብሔር መልአክ ገብርኤል ይኸውልህ የምስራች ካለ ደግሞ ሁሉ ጊዜ ገብርኤል አለ ይምጣ ቤታችሁ እና ልክ ደብዳቤ ይዘው ከእግዚአብሔር በቃ ተመልሷው ሄድ እግዚአብሔር ላከው ገብርኤል ብር ብሎ ሊገባ ሲል የፋርስና የምድር አለቃ መንፈስ ያለ ሰማይ ላይ አቆመኝ ነው የሚለው። አትገባም ግዛቴ ነው አለው። ይሄ የኔ ድንበር ነው አትገባም አለ። እገባለሁ አትገባም ሌላ ሰጥ አገባ ሌላ ችግር እኔ እገባለሁ ልኮኛል። ዳንኤል የሚባል እግዚአብሔር ባሪያ አለ ለሱ መልስ መመለስ አለብኝ ሲል አይሆንም ይሄ የኔ ግዛት ነው አለ የፋርስና የምድር አለቃ መንፈስ። አትገባ እገባለሁ አትገባ ሌላ ትግል ውስጥ ሲገቡ ምን ይላል መሰላችሁ መጽሐፍ ሲናገር ሚካኤል ሊረዳኝ መጣ ይላል። ድሮም ጦርነት ያውቀበታል እሱ። ከዛ የፋርስና የምድር አለቃ መንፈስን ከሚካኤል ጋር አገናኘውና እሱ ወረደ ማለት ነው። ዳኒ ጋር መጥቶ ዳኒ ይኸውልህ አንተ ይኸውልህ ጸሎት ከተመለሰ እኮ 21 ቀን ሆኖታል፣ ግን ይኸውልህ የፋርስና የምድር አለቃ መንፈስ እየተቋቋመኝ አሁን ሊረዳኝ ሚካኤል መጥቶ እየተዋጋ ነው እንደምታውቀው ያው እሱ ብሎ በጣም የሚገርመኝ ቃል ማለት ነው። ደብዳቤው ከሰጠ ዳንኤል እኮ አንዳንድ ነገር አልገባውም። ሰባው ሱባኤ ምንድነው? አረ ቆይ እባክህ እሱ ጸልይ መልሱ የመጣው ጸልይ ነው አይደል? አዎ በቃ የመጣልን መልስ ራሱ የሚገባ በጸሎት ነው አሉ። አሜን አትይም? አሜን። ከዛስ ሊድና አለ ሰማይ ሊድና ሚካኤልን ልርዳው አለ። አንድ መልእክት እዚህ ጋር አለኝ። ሚካኤል በገብርኤል ይረዳል፣ ገብርኤል በሚካኤል ይረዳል። እርዳታ ማይፈልግ ጌታ ኢየሱስ ብቻ ነው። ጩሁና አሜን በሉ ባካችሁ። ቅድም እንደዚህ አለ የፋርስና የምድር አለቃ መንፈስ አትገባም ብሎ ከለከለኝ። ሚካኤል ሊዋጋልኝ መጣ። አሁን ደግሞ እኔ ሄጄ ሚካኤልን እረዳዋለሁ። ቅድም እንደረዳኝ እኔም እረዳዋለሁ። ማቻሎፋ የኛ አምላክ ግን ሃሌሉያ በዘመናት ሁሉ መካከል ነገስታትን ሲያልፍ ሲሽር አንድም ቀን እርዳታ ጠይቆ የማያቅ አንድም ቀን አግዙኝ ብሎ የማያቅ አንድም ቀን ታግዞ የማያቅ ኢየሱስ ይባላል። ጩሁና አሜን በሉኝ። ናርክ እንጂ ነው ታውቃላችሁ። ውጊያ ይወዳል ልላችሁ ፈልጌ እና ብርቱ መልአክ ነው የሚለው ራእይ መጽሐፍ ታነቡ አንዳንዶች የአንዳንድ መልአክ ትልቀት ፀሐይን እስከ መሸፈን የሚያደርስ ትልቀት ያላቸው እና ብርቱ ብቻ ብርቱ መልአክ ጉልበት ያለው መልአክ ምድርን ግልበጥበጥ ማድረግ የሚችል መልአክ መጨፍለቅ እንደ ወረቀት መጨፍለቅ የሚችል መልአክ ፀሐይን መጋረድ የሚችል መልአክ በብርታት ምንም ነገር የማይገኝለት መልአክ እንደዚህ ሲል አይሰማው አለ። እንደዚህ ሲል ሰማው ምን በታላቅ ድምፅ ሲያውጅ አየው። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ማተሙንም ሊፈታ የተቻለው አልነበረም።
ማነው እያለ ጮኸ መልአኩ። ብርቱ መልአክ ነው፣ ጉልበት አለው፣ አቅም አለው። ኧረ እባካችሁ ማን ነው በአብ ቀኝ እጅ ላይ ያለውን መጽሐፍ የሚወስድ መጽሐፉን የሚተረትር ማተሞቹን የሚፈታ በውስጡ ያለውን ፍርድ የሚፈጽም ማን ነው ብሎ መጮህ ጀመረ። ለምን ብርቱ አይደለ እንዴ? ራሱን ይፈታዋል ማለት አይችልም። ምክንያቱም መጽሐፉ የሚፈታው በብርታት አይደለም፣ በደም ነው። መጽሐፉ የሚወሰደው ከእግዚአብሔር አብ እጅ በጉልበት አይደለም፣ በደም ነው፣ በንጹህ ደም ነው። እና ያለ ሲጮህ ዮሐንስ ያያል። ብርቱ አይደለ እንዴ? ይሄ መልአክ ታላቅ መልአክ አይደለ እንዴ? ኃይለኛ መልአክ አይደለ እንዴ? ራሱ ወስዶ አይፈታውም? አራራራ መውሰድ አይቻልም። አይቻል። ከዛ ለምን አንፈልግም አሉ። ፍለጋ ተወጣ። ምን መጽሐፍ ወሳጅ፣ ማተም ከፋች። ከዛ በሰማይ ፈለግናል። ምናልባት ከመላእክት ተርታ እንደሆነ እድል ቢሰጠኝ ኖሮ ፈታው ነበር የሚል መልአክ አለ። መላእክት መንደር ተመቶ በሰማይና መላእክት ነው ያሉት አለ። ምናልባት እኔ እኮ ድሮም አልሰማውም ነበር እንጂ በእግዚአብሔር አብ ቀኝ እጁ ላይ የያዘውን በሰባት ማተም የተዘጋውን ያን መጽሐፍ ወስጄ እኔ መፍታችን ነበር የሚል እዚህ ማዕከል አለ። መላእክት ሰፈር ሰማይ ተገባ። ሰማይ የለም ጎንበስ። እሺ የለም ቼክ የለም። እሺ የለም ና ዮሐንስ ምድር እንወርዳለን አለ። ምድር ወረደ። ስንት ጠቢብ አለ፣ ስንት የኒኩለር ሳይንስ አዋቂ አለ፣ ስንት የፊዚክስ ተማሪ ሊቃውንት አሉ። ከሊቃውንት መካከል ተፈለገ፣ ከአስተማሪዎች መካከል ተፈለገ፣ ከሊቀ ጠበብት መካከል ተፈለገ። ምናልባት አልሰማንም እንዳትሉ፣ እኔ ብሆን እኔ ምችል ነበር እንዳትሉ፣ ምናልባት ካለ ከመዛግብት መካከል በታሪክ ውስጥ ካሉ ጂኒየስ ጭንቅላቶች ይሄንን የሰው አእምሮ ሊያስበው ይችላል፣ ይሄንን የሰው ልጆች ታሪክ ሊፈጥረው ይችላል ተብሎ የማይታሰብ ነገር የፈጠረ የሰውን ጭንቅላት የያዘ ምናልባት ጂኒየስ ነኝ የሚል በጣም ረቂቅ አእምሮ ነው ያለኝ የሚል ካለ ይፈለግ እስቲ ተባለ። ተፈለገ፣ ሰርች ተደረገ። ከሰው ዘር መካከል አልተገኘም። ስንት ጠቢብ፣ ስንት አዋቂ፣ የስንት መጽሐፍ ጻፊ ተፈለገ ይጀል ዮሐንስ ከምድር በታች እንውረዳለ። ምናልባት ላይኖር ይችላል፣ ሞተውም ሊሆን ይችላል። እዛ ሰፈር ሄደን እንደዚህ አይነት ጉልበቱና አቅሙ ያለው ሰው ካለ በእግዚአብሔር ቀኝ እጅ ላይ ያለው በአብ ቀኝ እጅ ላይ ያለው በዙፋኑ ላይ በተቀመጠ በቀኝ እጁ መጽሐፍ ይዟል። ይሄንን መጽሐፍ ወስዶ ሰባቱን ማተም ፈቶ በውስጡ የተጻፈውን ፍርድ በሰው ዘር ላይ መፈጸም የሚችል ካለ ይፈለግ ተባለ። የለም። አሁን የቀረን ቦታ የለም ማለት። አሁን በሰማይ ፈለግናል፣ በምድር ፈለግን፣ ከምድር በታች ወርደን ፈለግን፣ የለም። ከዛ ዮሐንስ የለም አለኝ መልአኩ ሲል ዮሐንስ ዱብ እንባው ዱብ ማልቀስ ጀመረ። ሰማይ ገብቶ ማልቀስ ጀመረ። ምክንያቱም እዚህ መጽሐፍ ውስጥ ያለው ጉዳይ ስለ ሌላ ሰው አይደለም የሚያወራው፣ ስለ ራሱን ታሪክ ነው የሚያወራው። እና ማልቀስ ጀመረ አለ። ከ24ቱ ሽማግሌዎች መካከል ኢየሱስ ጌታ ነው። ዙፋኑ ከበው ካሉት 24 ሽማግሌዎች መካከል አንድ ብድግ አለና ለዛ ዮሐንስ አታልቅስ። እንዴት አላለቅስም? በሰማይ የለም፣ በምድር የለም፣ ከምድር በታች እኮ የለም። መጽሐፉን የሚወስድ እዳይን ከኔ ላይ የሚያነሳ በኔ ላይ የታወጀውን የሞት አዋጅ የሚገለብጥ የእግዚአብሔርን ቁጣ ከላይ ላይ የሚያነሳ የለም እኮ። በሰማይ ፈለግን፣ በምድር ፈለግን፣ ከምድር በታች ፈለግን፣ ማንም የለም። ለምን አላለቅስም ሲለው እንደዚህ አለ። አታልቅስ አለው። ለምን ሲለው ስማኛ አንድ ነገር ማታለቅስበትን ምክንያት ልንገርህ። መጽሐፍ ሲናገር እንደዚህ ይቀጥላል። አታልቅስ፣ ከሽማግሌዎቹም አንዱ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ የዳዊት ስር መጽሐፉን ይወስድ ዘንድ ማተሙንም ይፈታ ዘንድ ድል ነስቷል አለኝ። ምን አልከኝ? ከ24 ሽማግሌዎች አንዱ ምንድን ነው ያልከኝ? ያልኩህን አልሰማ። ምንድን ነው ያልከኝ? ያልኩህ አለው። አዎ ከይሁዳ ነገድ የሆነው አንበሳ፣ ከይሁዳ ነገድ የሆነው አንበሳ የዳዊት ስር እሱ መጽሐፉን ይወስድ ዘንድ ማተሞቹን ይፈታ ዘንድ ድል ነስቷል። ማን? አንበሳው። ማን? አንበሳ። ከይሁዳ ነገድ የተነሳው አንበሳ። ምን አይነት ነው? ብርቱ መልአክ ሊፈታ ያልቻለውን፣ አዎ በሰማይ ተፈልጎ ያልተገኘውን፣ በምድር ተፈልጎ ያልተገኘውን፣ ከምድር በታች ተፈልጎ አዎ እሱን እና ከይሁዳ ነገድ የወጣው አንበሳ፣ የአንበሳው ከአብ ወስዶ ማተሙን ፈቶ በመጽሐፍ ውስጥ ያለውን ፍርድ ለመፈጸም ድል ነስቷል አለኝ።
እና አታልቅስ ምን አልከኝ? አታልቅስ። አዎ ለምን? አንበሳ አለ አሉ። አንበሳ አለ። ጩሁና አንበሳው አለ በሉ ባካችሁ። ከዛ በእውነት አለ አንበሳ። ከዛ በጣም የሚገርመኝ ቃል ይሄ ነው። ቀጥሎ ያለው አንበሳው ውይ ብሎ ዞር ሲል ቁጥር 6 በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደ ታረደ በግ ቆሞ አየሁት። ቀና በቃ ቀና አሁን ቀና ከኔ ጋር ይኸውላችሁ አንበሳ ማተም የሚፈታ አንበሳ ከእግዚአብሔር አብ እጅ መጽሐፉን የሚወስድ አንበሳ ይሄ አንበሳ የት አለ ብሎ ዞር ሲል ያየው አንበሳ አይደለም በግ ነው ያየው። ለምን? በግ ብቻ አይደለም እንደ ታረደ በግ ቆሞ አየሁት። ስማ የታረደ በግ ይንፈራፈራል እንጂ አይቆምም። ታርዶ የቆመ በግ ኢየሱስ ብቻ ነው። ጩና አሜን በል። ምን ማለት መሰለ? መታረዱ የሚያሳየው መስቀሉን ነው። ለኃጢአታችን በመስቀል ላይ የተከፈለውን ዋጋ ነው። መቆሙ የሚያሳየው ደግሞ ትንሣኤውን ነው። አዳኝ መሆኑን ነው። እስካሁን ድረስ የኢየሱስ ክርስቶስ የመስቀል ሥራ በእግዚአብሔር አብ ፊት ሕያው ሆኖ መቅረቡን ነው። እና አንበሳው የተቆጣ አንበሳ፣ ጉልበተኛ አንበሳ፣ የሚያስፈራ አንበሳ፣ የተኮሳተረ አንበሳ አያለው ብሎ ዞር ሲል አንበሳ ያልኩ እኮ አለው ይሄ ነው በግ ሆኖ ቆሟል። ማጃሎ ባራዲያስ ለካ ኢየሱስ በግም አንበሳም ነው። ሃሌሉያ! በትንሣኤው አንበሳ ነው፣ በሞቱ በግ ነው። ጩሁና አሜን በሉ። ካላስቸገርኳችሁ አጠገባችሁ ያለውን ሰው ሊሸከመው ማይችለው ፈገግታ ያሳዩትና እንደዚህ ወጥ የኔ ጌታ በግም አንበሳም ነው በሉት። ኢየሱስ በግም አንበሳም ነው በሉት። ሃሌሉያ! አሜን ናችሁ ወይ? አሁን ግርም አለው እንዴ የታለ አንበሳ? መጽሐፍ ወሳጅ አንበሳ፣ ብርቱ አንበሳ፣ ጉልበት ይኸው ታዲያ እንደ ታረደ በግ ቆሞ አየሁት። የታረደ በግ እኮ ይወድቃል። የታረደ በግ እኮ መሬት ላይ ይንፈራፈራል። ይሄኛው በግ ግን ታርዶ ቆሟል። ኢየሱስ ጌታ ነው። የጌታ የኢየሱስ ክርስቶስ የመስቀል ሥራ በእግዚአብሔር አብ ፊት ይሄው ዛሬ ሚያዝያ 3 ድረስ እስከ ዘላለም ሕያው ሆኖ መኖሩን የሚያሳይ ነው። የታረደ ይሞታል፣ የታረደ አይቆምም። ኢየሱስ መታረዱ የኃጢአታችን ዋጋ መክፈሉን ነው የሚያሳየው። መቆሙ ደግሞ አሁንም የኃጢአታችን ዋጋ በእግዚአብሔር አብ ፊት ሕያው ነው። በመሰረቱ ስሙኝ፣ አሁን ኃጢአታችን ጠበቃ አለን ስልን ከሰማይ ጠበቃ አለን ስልን አሁን የታምራት መስሜ እንደምታውቁት እና ታምራት ሲበድል ኢየሱስ እግዚአብሔር አብ ጋር መጥቶ ይቅር በለው እንደዚህ አይደለም። በየቀኑ የሚመላለስ እየመጣ ቆሞ ታምራት ዛሬ ዋሸ ይቅር በለው፣ ታምራት ዛሬ ይሁን ነገር አደረገ ይቅር በለው፣ እንትና ዛሬ ያመነብኝ እንትና ዛሬ ይሁን ነገር ይቅር። እንደዛ አይደለም። ኢየሱስ ጌታ ነው። እንዴት መሰላችሁ? አንድ ጊዜ በጌታ በኢየሱስ ክርስቶስ አምነህ ስትድን በጉ ውስጥ ስለምትገባ እግዚአብሔር አብ የሚያይ ሁሉ ጊዜ በክርስቶስ ውስጥ ነው። እግዚአብሔር አብ ሁሉ ጊዜ የሚመለከት በበጉ ውስጥ ነው። ስለዚህ የእግዚአብሔር አብ ጽድቅ በኃጢአት ምክንያት ሲደፈር የኖረው ጽድቁ የረካው በበጉ ደም ስለሆነ ያ ደም ደግሞ ዛሬ ድረስ እግዚአብሔር አብ ፊት ይታያል። ምንም አይነት ኃጢአት ጩሁና አሜን በሉ ባካችሁ። ስማኝ፣ እኔ እኮ በጣም የሚገርመኝ የኢየሱስ ደም ማለት ነው። ማንኛውም አይነት ይሁን የኢየሱስ ደም ማንኛውም አይነት ይሁን ንጹህ ውሃ ቆሻሻ ልብስ ሲያጥብ ማለት ነው። ቆሻሻው ልብስ ንጹህ ይሆናል፣ ውሃው ግን ይቆሻል። የኢየሱስ ደም ግን እንደዛ አይደለም። ምንም አይነት ንጹህ ውሃ ቆሻሻ ነገር ሲያጥብ ማለት ነው ቆሻሻውን ከዛ ሰው ልብስ ውስጥ ያወጣዋል። ግን አጣቢው ንጹህ የነበረ ውሃ መልሶ ይቆሻል። አይደለም እንዴ? የኢየሱስ ደም ግን እንደዛ አይደለም። የዓለምን ሁሉ ኃጢአት አስወግዶ አንተንም ያነጻል፣ እሱ ግን አይቆሽሽም። አጨብጭቡ ለዚህ ደም ባካችሁ። ሃሌሉያ! እና ስሙኝ፣ በግ ነው ያየሁት አለ። አንበሳው ለካ በግም ነው። እና በጉን አሁን እዚህ ጋር እየመጣሁላችሁ ነው። በጉ ቀጥላችሁ ተመልከቱ። ቁጥር 7 መጽሐፉን በወሰደ ጊዜ በሽማግሌ እንደ ታረደ ቆሞ አየሁ። ከዛስ የቆመው በግ 7 ቀንዶች 7 አይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። 7 ቀንድ 7 አይን አሏል። ቀና እቺን ከፈታን በኋላ በቃ እንጨርሳለን። አሁን
አንበሳ ነው ያልኩ በጉ ታርዶ የቆመው በጉ ታርዶ ያልተንፈራፈረው መሬት ላይ ያልተኛው በግ 7 ቀንድና 7 አይኖች ነበሩታል እና ቀንዱና አይኑ ደግሞ የሚወክለው ምንድነው ወደ ምድር የተላኩ የእግዚአብሔር መናፍስት ናቸው ምዕራፍ 4 ላይ ቅድም ደጋግሜ እንዳስነበብኳችሁ በእግዚአብሔር አብ ዙፋን ፊት 7 የእሳት መብራቶች ነበሩ ይላል 7ቱም የእሳት መብራቶች የሚወክሉት አለ 7ቱ የእግዚአብሔር መናፍስት ናቸው ይላል 7 የእግዚአብሔር መናፍስት አሁን ምዕራፍ 4 ላይ በእግዚአብሔር ዙፋን ፊት በመብራት ተወክለው ቆሞ የነበረው 7ቱ የእግዚአብሔር መናፍስት ምዕራፍ 5 ላይ ሲመጣ ከእግዚአብሔር አብ ዙፋን መብራት ሆኖ የነበረው ተወክሎ በመብራት ታይቶ የነበረው አሁን በጉ ላይ ቁጭ ብለዋል በጉ ላይ 7 አይንና 7 ቀንድ ተመስሎ ማለት በ7 አይንና በ7 ቀንድ ተመስሎ ምዕራፍ 4 ላይ የነበረው በእግዚአብሔር አብ ዙፋን ፊት የነበረው 7ቱ መብራት አሁን ራሱ 7ቱ መናፍስቶች በእግዚአብሔር አብ ፊት የነበረ በመብራቱ የተወከለ 7ቱ መናፍስት አሁን ምዕራፍ 5 ላይ በበጉ 7 አይንና 7 ቀንድ ተወክሎ ያው 7ቱ መናፍስት በበጉ ላይ ቆመዋል ስሙ ስለ 7ቱ መናፍስት ሂንት የሚሰጠን ጭላንጭል የሚሰጠን ኢሳይያስ ምዕራፍ 11 ቁጥር 1 እና 2 ነው መጽሐፍ ሲናገር እንደዚህ ላይ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 እና 2 ከዳዊት ስር አይደል በትር ይወጣል ከስሩ ቁጥቋጦ ያፈራል የጌታ መንፈስ የጥበብ መንፈስ የምክር መንፈስ የኃይል መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል እግዚአብሔርን በመፍራቱ ደስታውን ያያል ስሙ 7 መናፍስት የተባለው ስሙ 7 መንፈሶች ስለሆነ አይደለም በ7 አቅጣጫ ስለሚገለጥ ነው እንጂ መንፈሱ አንድ ነው መንፈስ ቅዱስ ነው መንፈሱ አንድ ነው መንፈስ ቅዱስ ነው ግን 7 መናፍስት የተባለው 7 መንፈሶች ማለት አይደለም ሲገለጥ በምድር ላይ የሚታይ ስራ ሲሰራ የሚገለጥበት የመንፈስ ቅዱስ ዳይሜንሽን ወይ የመገለጫ አቅጣጫዎች 7 ስለሆኑ እንጂ 7 አይነት መንፈስ አይደለም ያለው አንድ መንፈስ ነው ያለው ግን አንዱ መንፈስ ሲገለጥ ሲሰራ በሚታየው ዓለም ራሱን ሲገልጥ በእነዚህ ወይ በጥበብ ወይ በኃይል ወይ በምክር ወይ እግዚአብሔርን በመፍራት ወይ በማስተዋል ወይ በጌታ መንፈስ ስለሚገለጥ በእነዚህ 7 ማንነቶች ስለሚገለጥ እንጂ 7 መናፍስት ማለት አይደለም ለምሳሌ ኤፌሶን ላይ ጳውሎስ ለኤፌሶን ሰዎች ጸልያቸው እንደዚህ አለ የክብር አባት የጌታችን የኢየሱስ አምላክ እርሱን እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ይሄ መንፈስ ማን ነው ካላችሁ መንፈስ ቅዱስ ነው ግን 2 መንፈስ ብቻ አይደለም 2 መናፍስቶች ማለት አይደለም አንድ መንፈስ ነው ግን ለእናንተ መጸልይላችሁ በምን አቅጣጫ መሰላችሁ ጸልያችሁ ጥበብ በመስጠትና መገለጥ በመስጠት ይሄንኑ መንፈስ ከሆነ ኢሳይያስ የጥበብ መንፈስ የምክር መንፈስ የኃይል መንፈስ ያለው የእውቀት መንፈስ ያለው ስለዚህ መንፈስ ቅዱስ 7ቱ መናፍስት ተብሎ በራእይ መጽሐፍ ላይ ተገለጠልን መንፈስ ቅዱስ ነው እና 7ቱ መናፍስት ለምን ተባለ ሲገለጥ በ7 አቅጣጫ ስለሚገለጥ ነው ራሱን ሲያሳይ በ7 አቅጣጫው ስለሚያሳይ ነው ዳይሜንሽን ኦፍ ሆሊ ስፒሪት የሚባለው ለሰበን ስፒሪት ሲባል ሰምታችሁ ካወቃችሁ እሱ አንድ መንፈስ ግን በ7 አቅጣጫ አንድ መንፈስ ግን በ7 መንገድ ራሱን የሚገልጥ መንፈስ ማለት ነው የኔ ሐሳብ አሁን በራእይ መጽሐፍ ምዕራፍ 4 በዙፋኑ ፊት የነበረው 7ቱ መብራቶች 7ቱ መናፍስት የተባለው መንፈስ ቅዱስ እንደሆነ ከነገርኳችሁ ይሄው መንፈስ ቅዱስ በበጉ ላይ እንደነበረ ይነግረናል ምዕራፍ 5 ላይ ደግሞ በታረደው በግ ግን በቆመው በግ ላይ ያው መንፈስ እንደነበረ ይነግረናል ስሙኝ አሁን በጣም አስተዋይ ሰው ፈልጋለሁ ጌታ ኢየሱስ በወንጌላት ላይ ወንጌልን ካስተማረ ከዛ ለዓለም ሁሉ ኃጢአት ከተሰቀለ ከተቀበረ በሶስተኛው ቀን ከተነሳ በኋላ ለደቀ መዛሙርት ደጋግሞ የሚነግራቸው ነገር አለ እንደዚህ ይላል ከአብ የሰማችሁት አብ የሰጠው ተስፋ ቃል ከኔም የሰማችሁት መንፈስ ቅዱስ ምን ይላል ይመጣል ምን በሉ ጠብቁ ምን በሉ ጠብቁ ለዚህ ሲልም ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ላይ
ኢየሱስ ክርስቶስ ከማማቱ በኋላ 40 ቀን ሙሉ እየታያቸው ካወራቸው ስለ እግዚአብሔር መንግስት እየነገራቸው በሕያውነቱ ከገለጠላቸው በኋላ እነሱ ግን አልገባቸውም። ለእስራኤል መንግስት መቼ ነው የሚመለሰው ብለው አገራዊ ጥያቄ ሲጠይቁት እንደዚህ አላቸው፣ እሱ በቃ የማይመለከታችሁ ስለምን ትገባላችሁ? የሚመለከታችሁ ልንገራችሁ አለ። መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ለካ እስከዛ ጊዜ ድረስ መንፈስ ቅዱስ በሙላት በሃልወትነት አልወረደም። እውነት ነው። ዮሐንስ ወንጌል ምዕራፍ 20 ላይ ትዝ ይላችሁ ከሆነ ማለት ነው ስሙ ማን ነው ፊልጶስ ባልነበረበት ማን ነው ቶማስ ባልነበረበት ስብሰባ ላይ ኢየሱስ መጥቶ እፍ ብሎባቸው መንፈስ ቅዱስ ተቀበሉ ይላል። ያ ግን በሙላት የመንፈስ ቅዱስ መወረድ የሚያሳይ አይደለም። ስለዚህ ኢየሱስ እንደዚህ ያላቸው ነው ያለው። ኢየሱስ እንደዚህ ያላቸው ነው ያለው። እኔ ሄዳለሁ አይደል ሚስል ነበር። ከዛስ ይመጣል። ግን እሱ እንዲመጣ እኔ ምን ማለት አለብኝ? አሁን አንድ ጉዳይ ግን ላመጣችሁ ነው። እቺን ፖይንት ከሰራው በኋላ ያልቃል። እኔ ሄዳለሁ። ከዛ ደጋግሞ ይነግራቸዋል። አሁን ብዙ ልነግራችሁ የምፈልገው ነገር ነበረኝ፣ ላውራችሁ የምፈልገው ነገር ነበረኝ፣ ግን ልትሸከሙት አትችሉም። ባውራችሁ አትሸከሙትም፣ ትፈነዳላችሁ። ግን የሚመጣ አለ። እሱ ከኔ ሰምቶ ይነግራችኋል። አይዘባርቅም። ያልኩትን እንደዛው ደግሞ በመጠናችሁ ነው የሚሰጣችሁ። በመጠናችሁ በሳይዛችሁ ልክ መረዳትና አንደርስታንድ ታደርጉ በምትሉ መጠን ልክ ይሰጣችኋል። እሺ ናሊድ እንደም አልገባችሁም አይደል? ለምንድን ነው የምታክዙት? ለምንድን ነው የምታዙት? እንደም ልንገራችሁ ቁርጣችሁ ቢሄድ ይሻላችኋል። ሌላ አጽናኝ ይመጣል። መሄዴ እዚህ ከመኖር የተሻለ ነው። ቢመጣ ነው የሚሻለው። እኔ ደህንነታችሁ ከጨረስኩኝ በኋላ ለዓለም ኃጢአት ደሜን ካፈሰስኩ በኋላ በትንሳኤ ከተነሳው በኋላ ቢሄድ ነው የሚሻለው። ብዙ ሚስጥር ሆኖ እንዳይቆይ መንፈስ ቅዱስ ያስፈልጋችኋል። ብዙ ነገር እየተዳፈነ እንዳይሆን እየዘረዘረ የሚያብራራላችሁ ያስፈልጋችኋል። እና ሲሄድ ይመጣል፣ ቢሄድም ይሻላችኋል። ያጓጓችኋል ጭራሽ። አሁን ኢየሱስ ይኸውልህ ባህር ማዕበል ሲነሳባቸው እየሮጠ መጥቶ ማዕበል ያጠፋል። የሚቃወሟቸው ሲነሱ ዝም በሉላቸው ይላል። እና እንደዚህ አይነት ደግ ጌታ ሲርብ ደግሞ በሁለት ዓሣና 5 እንጀራ ከያዝክ 10 ምናምን ሺህ ሰው ይመግባል። ይሄን ማን እንዴት ይፈልጋል? አራት ይሉታል። አረ ግድ የለም የሚበልጥ አለ። በልካችሁ የሚያስረዳችሁ አለ። አረ አንተ እኮ ደግ ነህ፣ አንተ እኮ ቸር ነህ፣ አንተ እኮ ፈውሰህ አትጠግብም፣ ከእጅ ላይ እኮ ኃይል አለ፣ የዳሰስከው ጎባጣ ይቀናል፣ የዳሰስከው እውር አይን ያበቅላል። አዎ ግን የሚበልጥ ይመጣል። ብሄድ ይሻላችሁ። ብሄድ ምን ኢየሱስ መንፈስ ቅዱስን እንዴት እንደሚያከብረው፣ ኢየሱስ መንፈስ ቅዱስን እንዴት እንደሚወደው ስሙ። ከዛ እንደዚህ ይላል አይደል? ወደ ተራራ ይዟቸው ወጣ። የመጨረሻው ቀን ላይ ይሰና እየከፋቸው ነው። ሂዱ አላቸው። ይላችሁ አሁን እንደሄዳችሁ ጸልዩ፣ ጠብቁ፣ እኔ እንዲሄድኩኝ ይመጣል። ስሙ መጽሐፍ ሲናገር ሉቃስም ወንጌል ላይ የተለያዩ ወንጌላት ላይ ሄዳችሁ ስታነቡ በኦሊቭ ተራራ ላይ በዛ ተራራ ላይ በደረዚ ተራራ ወጣ። እያዩት ከዛ እንደዚህ አለ። ደመና ሰውራ ተቀበለች ይላል አይደል? ከዛ እያዩት እንደው ፍዝዝ ብለው ቀሩ። ከዛ መላእክት መጥተው እዚህ ይላቻል። እስካሁን ቆማችኋል አላቸው። ተንቀሳቀስ እንጂ ግባና ጸልይ እንጂ እንደማለት ነው። እስካሁን ቆመሃል አለ። ባይዘው እንደዚህ አላቸው። እስካሁን ቆማችኋል ወይ? እኔ ባይዘው ሌላ ቦታ አስተምሯል። እስካሁን ቆማችኋል ወይ የሚል ትምህርት ግባና ጸልይ ማለት ነው። ጠብቁ ብሏችሁ የለ ብሄድ ይሻላል አላችሁ። አሁን ስሙ። ኢየሱስ ሉቃስ ወንጌል ላይ ደመናውን ሰንጥቆ ሲገባ ከዛ ደመና ስትቀበለው ነው የሚያየው አይደል? የሚታየው አይደል? ልክ ከደመና በኋላ የቱ ጋር መሰል የሚቀጥለው? ራእይ መጽሐፍ ምዕራፍ 5 ላይ ያ እጀ ጠባብ ያደረገው የባረካቸው ወደ ሰማይ የገባው አሁን ለካ ሉቃስ እስከ ደመና ነው ያየው። ዮሐንስ በራእይ አይደለ ከደመና በላይ ገባ። እንደዚህ አይነት መንፈስ እግዚአብሔር ይስጣችሁ። ከዛ ከደመና በላይ ገባና እነሱ ለካ ቆመው እያዩት ነው። ዮሐንስ ከደመና በላይ በእግዚአብሔር ኮርት ውስጥ በእግዚአብሔር ዙፋን ውስጥ በጉ ምን እየሰራ እንደሆነ ሌሎቹ አልገባቸውም። እሱ ዮሐንስ እያየው ነው። ዮሐንስ አየው እንዴ አለ። በ24ቱ እንስሶች መካከል በ24ቱ ሽማግሌዎች መካከል በሰባቱ እንስሶች መካከል እንደ ታረደ በግ ቆሞ አየሁት። ከዛ ሲባል በታረደው በግ ላይ መንፈስ ቅዱስ ነበረ።
ሰባቱ መናፍስት ነበሩ። ከዛ ምዕራፍ 5 ላይ እንደዚህ አለ እነዚህም ሰባቱ መናፍስቶች አለ ወደ ምድር የተላኩ ለካ ሐዋርያት ሥራ ምዕራፍ 2 ላይ ወደ ቤተ ክርስቲያን የወረደው መንፈስ በቀጥታ ራእይ መጽሐፍ ምዕራፍ 5 ላይ በጉ ላይ የነበሩ ሰባቱ መናፍስት ናቸው። ስማኝ ምን እያልኳችሁ መሰላችሁ? አሁን ሐዋርያት ሥራ ምዕራፍ 2 ላይ ተሰብስበው ጸልዩ በነበረበት ጊዜ የእግዚአብሔር መንፈስ ወደ እነሱ መጣ የሚለው ቃል ከየት ነው የመጣው የሚባለው ቃል ግራ መጋባት እንዳይፈጠር ዮሐንስ በራእዩ እንደዚህ አለ በጉ ደሙን ይዞ ሲገባ ወደ እግዚአብሔር ዙፋን የእግዚአብሔር ሰባቱ መናፍስት ወይም መንፈስ ቅዱስ እላዩ ላይ ነበር አለ። እነዚህ ደግሞ ሰባቱ መናፍስት ምንድናቸው ሲባል እሱ ላይ ብቻ የሚኖር አይደለም፣ በጉ ላይ ብቻ የሚቀመጥ አይደለም፣ በጉ ላይ ብቻ የሚሆን አይደለም እና ሲባል ወደ ቤተ ክርስቲያን ወደ ምድር ስሙ ለካ ይሄ ወደ ምድር የተላኩ የሚለው ቃል ደግሞ የተፈጸመው ሐዋርያት ሥራ ምዕራፍ 2 ላይ ነው። ምን ማለት ነው? ባጭሩ ወደ ቤተ ክርስቲያን የገባው መንፈስ ቅዱስ ወደ ቤተ ክርስቲያን የገባው መንፈስ አስቀድሞ በበጉ ላይ የነበረ ነው። ወይም በሌላ አገላለጽ በዮሐንስ ራእይ ምዕራፍ 5 በእንስሳቱና በሽማግሌዎቹ መካከል በዙፋኑ መካከል እንደታረደ በግ ቆሞ አየሁት። 7 አይና 7 ቀንድ ነበረው። ይሄም 7 አይና 7 ቀንድ ሰባቱ መናፍስት ናቸው። ይሄም መንፈስ ደግሞ ወደ ምድር የተላከ ነው። መቼ ተላከ ካላችሁኝ አሁን መጽሐፍ ቅዱስ እንዴት እንደሚነበብ ተመልከቱ። ሉቃስ እስከ ደመና ድረስ አየው። ከዛ ዮሐንስ ራእይ ላይ ተቀበለና ከደመና በኋላ የሆነው እንደገና በጉ ደም ይዞ ገብቶ ወደ እግዚአብሔር ዙፋን የእግዚአብሔር መንፈስ ላዩ ላይ ሆኖ አየውታል። ደግሞ ይሄ በጉ ላይ የነበረ መንፈስ በቀጥታ ወደ ምድር ተልኳል። ወዴት መቼ የተላከው? ሐዋርያት ሥራ ምዕራፍ 2 ላይ። ምን እያልኳችሁ ነው? በህይወታችሁ የተካፈላችሁት መንፈስ የማኖፍ ጋድ የእንትናን መንፈስ አይደለም። ማን የበጉ ያሊ ማን ነው? ሪካባጃላቮስ አንድ ማራ የተካፈላችሁት መንፈስ የግለሰብ መንፈስ አይደለም። ጠንከር አድርገው የተካፈላችሁት መንፈስ የኤልያስ መንፈስ አይደለም። የተካፈላችሁት መንፈስ የግለሰብ መንፈስ አይደለም። እኔና እናንተ ላይ የመጣው ወደ ቤተ ክርስቲያን የገባው የእግዚአብሔር መንፈስ አስቀድሞ በጉ ላይ የነበረ በጉ ላይ ይሰራ የነበረ በጉ ላይ ይፈውስ የነበረ በጉ ላይ ወንጌል ያሰብክ የነበረ በጉ ላይ ታምር ያደርግ የነበረ የግለሰብ መንፈስ አይደለም። በጉ ላይ የነበረ አረ አሜን በሉኝ ባካችሁ። አጠገባችሁ ያለውን ሰው ንገሩት እንደዚህ ብላችሁ ላረጋግጠል የተካፈልከው መንፈስ የበጉን መንፈስ ነው። የበጉ መንፈስ በጉ ላይ የነበረው ኢየሱስ ላይ የነበረው ጌታ ላይ የነበረው ያ መንፈስ ምንም ሳይጨምር ምንም ሳይቀንስ በምንም ኃይል ሳይሸራረፍ እናንተ ውስጥ ገብቷል። ጩሁና አሜን በሉኝ ባካችሁ። ከዚህ በላይ ማለት ትችላላችሁ። ጩሁና አሜን በሉ። የተካፈላችሁት የግለሰብ መንፈስ አይደለም። የተካፈላችሁት የአንድ አገልጋይ መንፈስ አይደለም። የገባባችሁ እናንተ ውስጥ የገባ ቤታችሁ ውስጥ የገባ አገልግሎታችሁ ውስጥ የገባ ህይወታችሁ ውስጥ የገባ የእግዚአብሔር መንፈስ አስቀድሞ በበጉ ላይ የነበረ በኢየሱስ ላይ የነበረ ያሰራው የነበረ ወንጌል ያሰብከው የነበረ ድንቅና ታምራት አንተ ጮህ ለምን አሜን አትለይም? ይሄን ሁሉ ያወራውበት ምክንያት የተካፈላችሁት መንፈስ ከሰው ቀንሶ አይደለም የሚሰጣችሁ፣ ከራሱ ላይ ነው ያመጣው። መጽሐፍ ሲናገር ኢየሱስ የቤተ ክርስቲያን ራስ ነው አይደል? ራሱ በመንፈስ ቅዱስ ከተነከረ ማለት ነው አካል ላይ ይወርዳል። ታውቃላችሁ ራሴ ላይ ውሃ ወይም ይሄን ዘይት ባንቆረቆረ ማለት ነው ባንቆረቆረ ይሄን ዘይት ራሴን አርጥቦ ይጨርስና ፊቴ ላይ ይመጣል። ከፊቴ ወደ አንገቴ ይወርዳል። ከአንገቴ ወደ ሰውነቴ ሁሉ ይወርዳል፣ ይሰራጫል። ራስ የቤተ ክርስቲያን ራስ የሆነውን ኢየሱስ ክርስቶስን እግዚአብሔር አምላክ በመንፈስ ቅዱስ ሞልቶታል። በመንፈስ ቅዱስ አጥምቆታል። በመንፈስ ቅዱስ አጥልቆታል። በመንፈስ ቅዱስ ቀብቶታል። ራስ ከተቀባ ደግሞ ቀጥሎ ከራስ በኋላ የሚወርደው አካል ላይ ነው።
አካሉ ደግሞ አንተ ነህ። እኔ እያልኳችሁና እያረጋገጥኩላችሁ ያለሁት ጉዳይ ኢየሱስ ላይ የነበረ መንፈስ እናንተ ላይ መጥቷል። ኢየሱስ ላይ የገባ መንፈስ እናንተ ላይ መጥቷል። እሱ ላይ ሰራ የነበረ ቅባት እናንተ ቤት ገብቷል። እሱ ላይ ሰራ የነበረ ኃይል እናንተ ውስጥ ገብቷል። ጩና ሶስቴ አሜን በሉኝ። እስኪ ሁለት ይቀራችኋል። የመጨረሻ አሜን በለኝ። እስኪ ቁጭ በሉ፣ ቁጭ በሉ፣ ልጨርሰው ነው። ማራኩ ቫራዲያስ ፔራሎቫ ሪኮቮስ ይውላችሁ ራሴ ላይ ዘይት አፍስሼ በዘይት ተጠለቅልቄ እዚህ ጋር ሲደርስ ጨው መሆን አይችልም። ደረቴ ላይ ሲደርስ ወርቅ መሆን አይችልም። ዘይት ከፈሰሰ ዘይት ነው። ውሃ ከፈሰሰ እዚህ ጋር መጥቶ ዘይት መሆን አይችልም። የፈሰሰ ራስ ላይ የፈሰሰው ነው አካል ላይ የሚመጣው። ራሳችን ደግሞ ኢየሱስ ነው። ኢየሱስ ላይ ደግሞ የእግዚአብሔር መንፈስ በኃይል ሞልቷል። ኢየሱስ ራስ ላይ ኃይል ከሞላ አካሉ ላይ ኃይል ይሞላል ማለት ነው። ዛሬ ጩሁና አሜን ስትሉ ተፈጸመ። ማራኮቫ ብሮቲ ካቫሮስ ስሙ። ሌላ ምሳሌ እንደው በጣም ሲምፕል ምሳሌ አንድ ውሃ ፓስተር የእግዚአብሔር ስታቀበለኛል። ቴንክ ዩ ሶ ማች። ይሄ ውሃ እኔም አንተም ግማሽ እንጠጣለን ተባብለን ግማሽ ጠጥቼ ከዛ የቀረውን ለሱ ሰጠሁት። እኔ አንፈራፍሮኝ እሱን ሊያስቀው ይችላል። ለምን? አንድ አይነት ውሃ ነው አይደል? አንድ አይነት ውሃ ከጠጣ አንድ አይነት ውጤት ነው የሚጠበቀው። ተመሳሳይ ውሃ ከጠጣ ተመሳሳይ ውጤት ነው የሚጠበቀው። ሜላካ ቫሮስ ጳውሎስ እንደዚህ አለ፣ ከአንዱ መንፈስ ጠጥተናል ይላል። ምን ማለት መሰለ? ጳውሎስን እውር የሚያበራ ካረገው አንተ አብሩልኝ እያልክ የምትዞር አይደለም የምትሆነው። እሱን ወንጌል ሰባኪ ካደረገው አንተን የምትስኮረመም አይደለም የሚያደርገው። ከአንዱ መንፈስ ጠጥተ ሁለት አይነት ውጤት እንደማይመጣ ልክ እንደዛው ጳውሎስ የጠጣውን መንፈስ ጠጥተ ከሆነ ጳውሎስ ላይ የገባው አንተ ውስጥ ገብቶ ከሆነ እሱን እንዳደረገው አንተን ያደርጋል። ጩና አሜን በለኝ። ሜላካ ቫሮስ ኢየሱስ ላይ ታውቃላችሁ በአምስት ደቂቃ ጨርስላችኋለሁ። ይውላችሁ እግዚአብሔር መንፈስ ቅዱስ ከዘፍጥረት ጀምሮ እንደዚህ ይላል። ከዘፍጥረት ጀምሮ ማረፊያ አልነበረውም። ይሄን ተናግሬ ጨርሳለሁ። ማረፊያ አልነበረውም። ይውላችሁ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር መጀመሪያ ሰማይና ምድር ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ሰፎ ነበር። ከዛስ የእግዚአብሔር መንፈስ በምን ላይ? በውሃ ላይ ሰፎ። የእግዚአብሔር መንፈስ በውሃ ላይ የሰፈፈው ዋና ስለሚወድ አይደለም። ዋና ስለሚወድ አይደለም። ለምን መሰለ? ምዕራፍ 2 ላይ ምዕራፍ 1 ቁጥር 27 ላይ እግዚአብሔር ይላል አይደል? ሰውን በመልካችን በምሳሌያችን እንፍጠር አለ አይደል? ከዛ ሰውን ከምድር አፈር አበጀው፣ የህይወትን እስትንፋስ እፍ አለበት፣ የእግዚአብሔር መንፈስ ተቀበል ይላል። ከዛ በኋላ ውሃ ላይ የነበረው መንፈስ ሰው ውስጥ ገባ። ለካ መጀመሪያም ውሃ ውስጥ የነበረው ውሃ ተመችቶት አይደለም፣ የሚመጥነው መኖሪያ እስኪሰራለት ነው። ከዛ ውሃ ላይ የነበረው መንፈስ በውሆች ላይ ይሰፍ የነበረው መንፈስ ሰው ውስጥ ገባ። ወትሮም ለካ ውሃን ፈልጎ አይደለም የመጣው፣ መኖሪያ እስኪያገኝ ጊዜያዊ መኖሪያ ነው፣ ጊዜያዊ መጠለያ። ከዛ ይውላችሁ በኃጢአት ምክንያት ሰው እግዚአብሔርን ሲበድል ያጣው ቢዝነስ አይደለም ያጣው፣ ገንዘብ አይደለም ያጣው፣ ግሎሪ ነው ያጣው፣ የእግዚአብሔርን መንፈስ አጣ። እንደውም ዘፍጥረት ምዕራፍ 6 ላይ ሰው በኃጢአት ምክንያት ምድርን ሲሞላ መጽሐፍ ሲናገር እግዚአብሔር እንደዚህ አለ ይላል፣ ከዚህ በኋላ መንፈሴን አለ በሰው ላይ አላኖርም። የመጨረሻው ቅጣት በሰው ላይ መንፈሴን ስጋ በለበሰ ላይ አላኖርም አለ። የእድሜውም ቁጥር 100 አይሁን፣ በቃ አከተማል። ከዛ በዘመናት ሁሉ መካከል እግዚአብሔርን የሚፈሩ ሰዎች ሲመጡ እንኳን የእግዚአብሔር መንፈስ መጥቶ ይነካቸዋል እንጂ አይኖርባቸውም። ክፉ መንፈስም ሰዎች ጋር ሲመጣ ባይዘው መንፈስ ውስጥ ውጣ የሚባል ነገር የለም። በብሉይ ኪዳን ታውቃላችሁ አይደል? ውጣ ጩህና የሚባል ነገር የለም። ትዝ ይላችሁ ኤልያስ 400 የባል ነቢያት ምን ይወላችሁ አሳረዳቸው ነው የሚለው። መንፈሱ ካለብህ በብሉይ ኪዳን ዴሊቨረንስ የሚባል ነገር የለም፣ ነፃ መውጣት የሚባል ነገር የለም። እዛው ነው በቀርሜሎስ ተራራ። ለዚህ እኮ ነው ሐዋርያት ከላካቸው በኋላ እንደዚህ እያሉ መጡ። እውር በራልና አይደለም ያሉት እና
መናፍስት ታዘዙልን። ለምን መሰለ? እውር ሲበራማ በብሉይ ኪዳን ነበረ፣ ለምጽ ሲነጣ ነበረ፣ አጋንንት ነበር የማይወጣው። አሁን መጣ መንግስት የሚነቅል። እንደዚህ አይነት ቅባት ላያችሁ ላይ ታራታ ካታራ ቦሳካታያ ስማ። ከዛ መንፈስ ቅዱስ ተወሰደ ከሰዎች። ከስጋ ለባሽ መንፈስ አላኖርም። እድሜው 120 ዓመት ይሁን አለ እግዚአብሔር በመሃል ዘጋው። ከዛ እየቆጠረ እነ ዳዊት ጋር ራሱ እነ ዳዊት ጌታን የሚወድ መንፈስን አትወሰደብኝ ሲል ትኖርብኛለህ ማለት አይደለም። በዚህ ልክ ወደዋለሁ ለማለት ፈልገው ነው እንጂ መንፈስ ቅዱስ ራሱ በዳዊት ውስጥ አይኖርም። ከዛ ትዝ ይላችኋል ኢየሱስ መጣ። ሉቃስ ወንጌል ምዕራፍ 4 ላይ ሲጠመቅ ይላል ማቻኮቫ ሰማይ ተሰነጠቀ፣ የእግዚአብሔር ድምጽ መጣ፣ መንፈስ ቅዱስም ይላል በርግብ አምሳል ሲወርድበት። ከዛ ቀጥሎ ሉቃስ ምዕራፍ 4 ቁጥር 4 ላይ እንደዚህ ይለናል ኢየሱስም መንፈስ ቅዱስ ወርዶበት አይደለም ሞልቶበት ከዮርዳኖስ ተመለሰ ይላል። ስማ ለመጀመሪያ ጊዜ መንፈስ ቅዱስ ሰዎች ውስጥ ሲገባ ምን እንደሚያደርግ ምን እንደሚያደርግ ያሳየን የመጀመሪያው ኤግዛምፕል ክራይስት ነው። ለመጀመሪያ የተሞላው መንፈስ ቅዱስን ምን እንደሚሰራ ምን እንደሚያደርግ። ከዛ ለካ እንደዚህ አለ ይሄን በጌታ ስሙኝ እሺ ምጽፉትን ካላችሁ ጻፉት። ይችን ብቻ ይውላችሁ መንፈስ ቅዱስ ኢየሱስ ክርስቶስ መኖሪያ እንዲያገኝ በድንግል ማርያም ማህፀን ውስጥ ገብቶ አልጸለለ? አየ ጸለለላት፣ ፕሮቴክት አደረጋት። ኢየሱስ ምን እንዲያገኝ? መጸነሻ እንዲያገኝ፣ መወለጃ እንዲያገኝ። አሁን ደግሞ ኢየሱስ እንደዚህ አለ መንፈስ ቅዱስ እኔ ምወለድበትን በድንግል ማርያም ማህፀን ውስጥ ፕሮቴክት አድርገ ከቨር አድርገ እንደሰራው አሁን ደግሞ አለ አንተ የምትኖርበትን ማደሪያ መስቀል ላይ ሰራለሁ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 6 ላይ ሰውነታችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ። አየህ ስለዚህ አሁን እዚህ ቤት ውስጥ የሚታየኝ ብዙ ቤት ነው የሚታየኝ። ቤት ግን ወሬ የሞላበት ቤት አይደለም፣ ሐሜት የሞላበት ቤት አይደለም፣ ማጣት የሞላበት ቤት አይደለም፣ ቅዱሱ መንፈስ የሞላበት ቤት። ከዛ እንደዚህ ተባለ ለመንፈስ ቅዱስ አሁን እግዚአብሔር አለ ሰው በሰራው አይኖርም። ሐዋርያት ሥራ ምዕራፍ 12 ላይ 22ም አለ 22 ላይ ጳውሎስ ሲናገር ሰው በሰራው መኖር አይኖርም። በፊት በመቅደስ ውስጥ ነበር የሚኖረው፣ በፊት በሆነ ቤት ውስጥ ነበር የሚኖረው። አሁን ግን አለ በቤት ውስጥ አይደለም የሚኖረው፣ አሁን ራሱ በሰራው በደሙ በቀደሰው በእናንተ ውስጥ መኖር ጀምሯል። ይሄንን ተናግሬ ልጨርስላችሁ። ቆይ ይኸውላችሁ ሰውነታችሁ የመንፈስ ቅዱስ ማደሪያ ነው። አንድ ጥያቄ ልጠይቃችሁ። መንፈስ ቅዱስ ምን ያክላል? ምን ያክላል? ሰማይ ይይዘዋል ወይ? ከሰማያት በላይ ያለው ሰማይ ይይዘዋል? እሱ ከመጠን በላይ አይደለም? ከመጠን በላይ የሆነው መንፈስ ቅዱስ በክርስቶስ ኢየሱስ ደም አማካኝነት መኖሪያው አድርጓቸዋል። አሁን ይኸውላችሁ የእግዚአብሔር ዋና መስሪያ ቤት ሰማይ አይደለም። ዋና መስሪያ ቤት የቅዱሳን ልብ ነው። ለዚህ ነው እነ ጴጥሮስ ትዚላችሁ ከሆነ ሐዋርያት ሥራ ምዕራፍ 3 ላይ መጽሐፍ ቅዱስ ሲናገር በመቅደስ ደጅ የነበረውን ያንን አንካሳ የነበረውን ተራምዶ ማያውቀውን ሰውዬ አዩት። ከነሱም አንዳች እንደሚቀበል አጠብቆ እጁን ዘረጋ። አንዳች የሚቀበል መስሎት ነበረ። ጴጥሮስ ያለው ነገር በጣም ይገርመኛል። አየውና እንደዚህ አለው፣ ወደ ሰማይ ተመልከት አላለውም፣ ወደ ደመና ተመልከት አላለውም። አሁን እንደዚህ አለው ኢየሱስ ያለው ሰማይ ብቻ አይደለም አለው። አሁን በመንፈስ ቅዱስ እኛ ውስጥ ስለሆነ ወደ እኔ ተመልከት አለው። ለምን መሰል? እኔ ጋር ብቻ አይደለም ጉልበቱ፣ እኔ ውስጥ የገባ ጌታ አለ። እኔ ውስጥ የሚሰራ አዳኝ አለ። እኔ ውስጥ የሚሰራ መንፈስ ቅዱስ አለ። አሁን ወደ ሰማይ ማየት አይጠበቅብህም። ጩና አሜን በሉኝ ባካችሁ። እስቲ ጩና ወደ እኔ ተመልከት በሉ። እስቲ ወደ እኔ ተመልከት በሉ። እስቲ በሉ አላላችሁ? ወደ እኔ ተመልከት በሉት። ትገሙ ነው። ወደ እኔ ተመልከት በሉት። እኔ ውስጥ በሉ የእግዚአብሔር መንፈስ አለ በሉ። መጠን የማይዘው ትልቅ የሆነ ሰማያት የማይዙት የእግዚአብሔር መንፈስ መጠኑን ሳይቀንስ እኔ ውስጥ ይኖራል የሚል ጮህ አሜን ይበል። Do you believe that? ታምናላችሁ? ታምናላችሁ? አንቺ ውስጥ መንፈስ ቅዱስ አለ። አንተ ውስጥ የእግዚአብሔር መንፈስ አለ። እግዚአብሔር አንተ ውስጥ እየኖረ ነው።
ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።